ሰለላሁ ዐለይሂ ወሰለም በዚህ ሐዲሳቸው አንድ ነገር አመላከቱን። ሰውነት ውስጥ የሆነች ትንሽ የቆራጭ ስጋ ነገር አለች አሉ ነብዩ ሰለላሁ ዐለይሂ ወሰለም። ኢዛ ሰላሐት ሰላሐ الجسد كله። ያቺ ቆራጭ ስጋ ከተስተካከለች ካማረች መልካም ነገር ኸይር ነገር የምታስብ ከሆነ ሰውነት እንዳለ አካል እንዳለ ይስተካከላል አሉ ነብዩ ሰለላሁ ዐለይሂ ወሰለም። ወኢዛ ፈሰደት እንዲሁም ደግሞ ከተበላሸችም መጥፎ ነገርን የምታመነጭ ከሆነ ፈሰደ الجسد كله ሰውነት እንዳለ ተበላሸ። እጅህ ይበላሻል፣ ምላስህ ይበላሻል፣ አይንህ ይበላሻል፣ እግርህ ይበላሻል። ውስጥ ያለችው ያቺ ቆራጭ ስጋ ከተበላሸች አላ وهي القلب አሉ ነብዩ ሰለላሁ ዐለይሂ ወሰለም። እሷም ቀልብ ነች አሉ። ደረት ውስጥ ያለችው ቀልብ ነች አሉ ነብዩ ሰለላሁ ዐለይሂ ወሰለም። ይቺን ለማስተካከል ላይ ነብዩ ሰለላሁ ዐለይሂ ወሰለም በጣም አመላክተዋል። ቀልባችሁን አስተካክሉ፣ ለቀልባችሁ ትኩረት ስጡ ብለው እንዲሁም አላህ Subhanahu Wa Ta'ala ከሰው ልጆች የሚያየው ወደ ቀልባችሁ ነው ብለው ነብዩ ሰለላሁ ዐለይሂ ወሰለም ተናግረዋል። ኢነላሃ ላ ينظر إلى صوركم ولا إلى أجسامكم وفي رواية ولا إلى أموالكم ولكن ينظر إلى قلوبكم وأعمالكم قال النبي صلى الله عليه وسلم الله كو إن كنانت كو ميايو مملكته مفلقو نغركو ودا سونتاچو ودا ቅርጻችሁ ወደ ውበታችሁ ይህ አይደለም አላህ Subhanahu Wa Ta'ala ሚያየው። እንዲሁም ደግሞ ወደ ገንዘባችሁ ወደ ሀብታችሁ ይህ አይደለም። ይህ አላህ Subhanahu Wa Ta'ala ዘንድ ምንም ቦታ የሌለው ነገር ነው። ወላኪ ينظر إلى قلوبكم ወደ ቀልባችሁ ግን ያያል። ቀልባችሁ ላይ ያለውን ግን ያጣራል፣ ይመረምራል አላህ Subhanahu Wa Ta'ala። ወኢላ አዕማሊኩም እንዲሁም ወደ ስራችሁ ይመለከታል አሉ ነብዩ ሰለላሁ ዐለይሂ ወሰለም። يوم لا ينفع مال ولا بنون إلا من أتى الله بقلب سليم. يا ስለ ቂያማ አላህ Subhanahu Wa Ta'ala ነብዩላህ ኢብራሂም ዱዓ ሲያደርግ ከዛን ቀን ውርደት ጠብቀኝ ያም ቀን ብሎ ማለት እኮ ንብረትም ገንዘብ ልጆችም የማይጠቅሙበት የሆነ ቀን ኢላ መን አተላህ ቢቀልቢን ሰሊም ቀልብህን ሰላም አድርገህ ቀልብህን ጽድት አድርገህ ከሽርክ ከኩፍር ከማዓሲ ከሒቅድ ከተለያዩ ነገራቶች ቀልብህን ጽድት አድርገህ አላህ Subhanahu Wa Ta'ala ዘንድ የሄደ ሰው ነው የዛን ቀን ነጃ የሚወጣው። ከቂያማ ቀን ስቃዮች ከቂያማ ቀን ክብደት ነጃ የሚወጣው ቀልቡን ያጸዳ ነው ይላል አላህ Subhanahu Wa Ta'ala። ነብዩ ሰለላሁ ዐለይሂ ወሰለም القلوب بين اصبعين من اصابع الرحمن يقلبها كيف يشاء ነብዩ ሰለላሁ ዐለይሂ ወሰለም ቀልቦች እኮ በአላህ Subhanahu Wa Ta'ala እጆች መካከል ናቸው፣ እንደፈለገ ያገለባብጠዋል። ስለዚህ ነብዩ ሰለላሁ ዐለይሂ ወሰለም ዱዓ ያደርጉ ነበር። ያ ሙቀሊበል ቁሉብ ثبت قلبي على دينك ያሉ ዱዓ ያደርጉ ነበር። አንተ ቀልብን የምትገለባብጠው ቀልብን የምትቀያየረው ጌታ ሆይ ቀልቤን ባንተ ዲን ላይ ቀጥ አድርግልኝ፣ ባንተ ዲን ላይ ሰባት ስጠኝ ብለው ነብዩ ሰለላሁ ዐለይሂ ወሰለም ይለኑ ነበር። ነብዩ ሰለላሁ ዐለይሂ ወሰለም አስረፈል ኸልቅ የሰው ልጆች በአጠቃላይ በላጭ ሆኑት አላህ ቀልባቸውን እንዲያስተካክልላቸው ምን ይሉ ነበር? ዱዓ ያደርጉ ነበር። ለቀልባችን ልንጨነቅ ልናስብ ይገባል። ቀልባችን ወዴት እየሄደች ነው? እንዴት ነው ቀልባችን የምናስተካክለው? ቀልባችንስ እንዴት ነው ሊበላሽ የሚችለው? ይህን በጣም ሊያስጨንቀን ልንጨነቅበት የሚገባ የሆነ ጉዳይ ነው። ቀልባችንን ለማስተካከል ብዙ ሰበቦች አሉ። ቀልብ ከተበላሸ ቀልብ አንዴ ከሸፈተ ወላሂ አትይዘውም፣ አታገኘውም። ስንት ቁርአን አያ እንሰማለን፣ ስንት ሐዲስ እንሰማለን። ወላሂ የሚነገረን ሐዲስ የሚነበብልን ቁርአን የሚሰጠን ምክር እኮ እንደምንሰማው እንደምናዳምጠው ብንሆን እኮ የሰው ልጆች እዚህ ዱንያ ላይ መላእክቶች ነበርን እኮ እንደ መላእክቶች ነበር የምንንቀሳቀሰው። ግን እንሰማለን፣ እናዳምጣለን። ስለ አላህ Subhanahu Wa Ta'ala ስለ ቂያማ ስለ ቀብር ይነገረናል። ግን ዜሮ ስራ ላይ ምንም የለንም። ምን ይመስላችኋል ችግሩ? ከየት የመጣ ነው ይህ? ቀስወተል ቀልብ ቀልባችን ደርቋል፣ አይቀበልም፣ ምክር አይቀበልም፣ የአላህ Subhanahu Wa Ta'ala ቁርአን አይቀበልም። የሚመጣው ጆሮአችን ይገባል፣ ወደ ቀልባችን አይደርስም፣ ይመለሳል። ሰበብ አለው ቀልባችን ሊደርቅበት የቻለ። እንዲሁም ደግሞ ቀልባችን ላይሰማ ወደ ምናዳምጠው ነገር ወደ ቀልባችን እንዳይሄድ የከለከለን ነገር አለ። ይህንን አውቀን ከራሳችን ልናርቅ ይገባል። ቀልባችንን ከምናስተካክልበት ቀስወተል ቀልብን ከቀልባችን ከምናጸዳበት አንዱ ዑለሞች በጣም አተኩረው ደጋግመው የሚናገሩት እኛ ደግሞ እየሰማን እያዳመጥን በጣም ችላልንበት ነገር እንደምንም ያልቆጠርነው ነገር ወከثرቱ ቲላወቱል ቁርአን ቁርአንን መቅራት ማብዛት አብዛው ቁርአንን
በደንብ ቅራው ባለ ሰዓት ሁላ ዊርድ አድርግ ለራስህ በቀን ይሄን ያክል ቁርአን እቀራለሁ በቀን 1 ጁዝ 2 ጁዝ ቁርአን እቀራለሁ በራስ ላይ ዋጂብ አርግ ፈርድ አርግ የቀልብህን ቆሻሻ እንዳለ ያነሳልሃል አላህ Subhanahu Wa Ta'ala ያ አዩሃ الناس قد جاءتكم موعظة من ربكم وشفاء لما في الصدور وهدى ورحمة للمؤمنين ይላል እናንተ ሰው ልጆች ሆይ ከአላህ Subhanahu Wa Ta'ala ዘንድ እኮ ምክር መጥቶላችኋል አላህ የገጸጻችሁ የመከራችሁ እኮ ነው እንዲሁም ቀልብ ላይ ላለው ለደረታችሁ ደግሞ ሽፋ ነው መድኃኒትን ይሰጣል ቀልብ ሲደርቅብህ ቁርአን ስትቀራ ለዛ ለደረቀብህ መድኃኒት ነው ያንን ነገር ያነሳልሃል ገለል ያደርግልሃል ስለዚህ ቁርአንን መቅራት ማብዛት አለብን አብዛኛው ሙስሊሞች ከቁርአን የራቅነን ቁርአንን በረመዳን ከከፈትነው ነው ወይ ቁርአን ጁማ ቀን ከከፈትነው ነው ከቁርአን የራቅነን ለዛ ነው ቀልባችን እንደዛ ደርቆ የአላህ Subhanahu Wa Ta'ala ቁርአን ሲቀራ የነብዩ ሰለላሁ ዐለይሂ ወሰለም ሐዲስ ሲወሳ ምንም አይመስለን ሰለፎች እኮ ይደነግጡ ነበር ስለ አላህ Subhanahu Wa Ta'ala ሲወሳ ያለቅሱ ነበር ሐዲስ ሲወሳ ስለ እሳት እኮ መናገር አይችሉ ነበር ቁርአን ማዳመጥ አይችሉ ነበር ያለቅሱ ነበር ያነቡ ነበር ራሳቸውን ስተው ይወድቁ ነበር ሰለፎች እኛ ግን ከዚህ ዜሮ ነን ከቁርአን በጣም ስለራቀን አላ ቢዚክሪላህ ተጥመኢኑል ቁሉብ ኢላ አላህ Subhanahu Wa Ta'ala አላህ Subhanahu Wa Ta'ala በመውሳት ቁርአንን በመቅራት ቀልባችሁ ይረጋጋል ትረጋጋላችሁ ውስጥ ላይ ብዙ የሚረብሽ ነገር አለ ዱንያ ተበላሽቶብሃል ይረብሻል ቤተሰቦች ተረባብሻል ይረብሻል ብዙ ሐጃ ብዙ ነገራቶች አሉብህ ያስጨንቁሃል ቁርአን ቅራ ወላሂ ሰኪና ታገኛለህ እርጋታን ታገኛለህ ጡምአኒናን ታገኛለህ ሞክረው ወደ አላህ Subhanahu Wa Ta'ala የአላህን ቁርአን በመቅራት ሁላችንም ወደዛ ንቅጣጭ ይገባል እንዲሁም ቀልባችንን ከምናስተካክልበት ነገራቶች አንዱ ዱዓ ታደርጋለህ አላህ Subhanahu Wa Ta'ala ቀልብህን እንዲያስተካክልልህ ቀልብህን ቀጥ እንዲያደርግልህ ወደ አላህ Subhanahu Wa Ta'ala ለምነው አላህ ረህመቱ ሰፊ ነው አላህ ጃለው ምንም አይቀንስም ጠይቀው ለአላህ Subhanahu Wa Ta'ala ሁሌም ችክ ብለ ጠይቀው አላህ Subhanahu Wa Ta'ala ያዘው አለቅም ብለ ካልሰጠኸኝ አለቅም ብለ አላህ Subhanahu Wa Ta'ala ጠይቀው ነብዩ ሰለላሁ ዐለይሂ ወሰለም እንዳሳለፍነው አላህ Subhanahu Wa Ta'ala ቀልባቸውን ቀጥ እንዲያደርግላቸው እንዲያስተካክልላቸው ይጠይቁ ነበር እንዲሁም ሳሊሖች ربنا لا تجعل في قلوبنا غلا للذين امنوا ጌታችን ሆይ ለነዛ ላመኑ ሰዎች እኮ ያለብንን ሒስድ ያለብንን ሒቅድ ምቀኝነት ቀልባችን ላይ እንዳታስቀምጥ ምቀኝነት እንዳለ ከቀልባችን አውጣ እያሉ ያደርጉ ነበር አንተም ቀስወተል ቀልብ አላህ ዞር እንዲያደርግልህ ይሄ ከቁርአን የጋረደብህ ነገር ከመስጂድ የጋረደብህ ነገር ከዚክር የጋረደብህ ነገር አላህ Subhanahu Wa Ta'ala እንዲያነሳልህ ለምነው ኡድዑኒ አስተጅብ ለኩም እኮ ብሏል አላህ Subhanahu Wa Ta'ala ለምኑኝ እሰጣችኋለሁ ብሏል አላህ Subhanahu Wa Ta'ala የቀልብን ድርቀትን ካነሳልህ እኮ ነገራቶች ሁሉ ገርበገር ነው የሚሆኑት የጀነት መንገድ እኮ እንዳለ ይከፈትልሃል ስለዚህ ወደ አላህ Subhanahu Wa Ta'ala ሁሌ እጃችንን ዘርጋ ጧት ማታ ሳትለይ ሁሌ አላህ Subhanahu Wa Ta'ala ለምነው በረመዳን አንድ ወር ብቻ አይደለም ወደ አላህ Subhanahu Wa Ta'ala ጀነት ዘረጋው አመቱ ሙሉ አላህ Subhanahu Wa Ta'ala አለ አመቱ ሙሉ አላህ Subhanahu Wa Ta'ala እንድትጠይቀው ይፈልጋል እሰጣለሁ ጠይቀኝ ይላል አላህ Subhanahu Wa Ta'ala ሁሌም ወደሱ ንቅጣጭ አላህ Subhanahu Wa Ta'ala ቀልባችን ያስተካክልናል እንዲሁም ደግሞ ቀልባችን ከምናስተካክልበት ዚክሩላህ አላህ Subhanahu Wa Ta'ala መውሳት استغفارን ማብዛት ነብዩ ሰለላሁ ዐለይሂ ወሰለም ኢነሁ ለዩጋኑ አላ ቀልቢ ወኢኒ ላአስተግፊሩላህ ፊል የውም 100 መራ ነብዩ ሰለላሁ ዐለይሂ ወሰለም አንዳንዴ እኮ ቀልቤ ላይ የመጣ የሆነ ነገር ይሸፍንብኛል ይጋረድብኛል ከዛ ምን ሄደው 100 ጊዜ በአንድ ቀን አላህ Subhanahu Wa Ta'ala استغفار ጠይቀዋለሁ አሉ ሲሸፍንብህ ነገራቶች አልመቻች ሲሉ ትሰማለህ ታዳምጣለህ ወደ ቀልብህ አይገባም እዚህ ጋር ታዳምጣለህ ታዝናለህ ትተክዛለህ ውጭ ስትወጣ ትረሳዋለህ አላህ Subhanahu Wa Ta'ala በደንብ አውሳ ዚክር በል ሱብሃንአላህ አስተግፊሩላህ አላሁ አክበር የሚለው ዚክር አብዛ አላህ Subhanahu Wa Ta'ala ያስቀመጣቸው አዝካሮችን አብዛ አላህ ያንን ነገር ገለል ያደርግልሃል አንዱ ሰለፍ መጣ ጠየቀው አሽኩ ኢለይከ ቀስወተ ቀልቢ ወደ አንተ የቀልቢ ድርቀትን ስሞታ አቀርባለሁ ምንድነው ችግሩ መፍትሄውስ ምንድነው ብሎ ጠይቀው አዚቡሁ ቢዚክሪላህ አላህ Subhanahu Wa Ta'ala በማውሳት አቅልጠው አጥፋው ይጠፋልሃል አላህ Subhanahu Wa Ta'ala አውሳ የቀልብ ድርቀት እንዳለ ያነሳልሃል ስለዚህ ወደ አላህ Subhanahu Wa Ta'ala ንቅጣጭ ወደ አላህ Subhanahu Wa Ta'ala ዚክር እናብዛ እንዲሁም ደግሞ አንድ ሰው ቁጭ ብሎ ከራሱ ጋር የሚተሳሰብበት ጊዜ ያስፈልጋል ሰለፎች ይላሉ አንተ ቁጭ በልና ተሳሰብ ምን ሰርቻለሁ ምንድን ያደረኩት እስከዛሬ ምን አይነት ኸይር ስራ ሰርቻለሁ ምን አይነት ወንጀል ሰርቻለሁ አላህ Subhanahu Wa Ta'ala የትኛውን ወንጀል ነው የሚምረኝ የትኛውን ወንጀል ነው የሚቀጣኝ ያል ከራስ ጋር ልትተሳሰብ ይገባሃል ነብዩ ሰለላሁ ዐለይሂ ወሰለም እነዛ 7 ሰዎች
ሰዎች ሲጨነቁ ጥላ ስር የሚያደርጋቸው ሰዎች ነብዩ ሰለላሁ ዐለይሂ ወሰለም ከነዛ አንዱ ወረጁሉን ذكر الله خاليا ففاضت عينه አንድ ሰው ነው ለብቻው ሆኖ አላህ Subhanahu Wa Ta'ala አስታወሰ በሰው ፊት ሆኖ አይደለም ሪያ ሱምዓን ፈልጎበት አይደለም ብቻውን ሆኖ አላህ Subhanahu Wa Ta'ala አላህ Subhanahu Wa Ta'ala እሳትን አወሳ የአላህ Subhanahu Wa Ta'ala እሳት ቀብር ትዝ አለው እንዲሁም ደግሞ አኺራ ላይ ያሉ ሲራጥ አስታወሰ ከዛ ወደ ራሱ ደግሞ ዞር ብሎ አሰበ ምን ሰርቻለሁ የትኛውን ኸይር ሰናት ያስቀደምኩት አላህ Subhanahu Wa Ta'ala ፊት ምንድነው ይዤ የምሄደው ቀብሬ ላይ ምንድነው ይዤ የምገባው ዞር ብሎ ያየ አይኑ ያነባች ሰው አላህ Subhanahu Wa Ta'ala የዛን ቀን የአርሽ ጥላ ስር ያደርገዋል ቀልብህ ላይ ያለውን ችግር ሁላ ያነሳልሃል ለራስህ ተሳሰብ ቁጭ ብለህ ዛሬ ተታሰባለህ ነገ ደግሞ አላህ Subhanahu Wa Ta'ala የሰራህን የምንዳህን አላህ Subhanahu Wa Ta'ala ይሰጣል እንዲሁም ቀልባችንን ከምናስተካክልበት ነገር አንዱ ከስራት ذكر الموت ሞትን ማስታወስ ማብዛት አለበት እንዲሁም ደግሞ መቃብሮችን መዘየር ነብዩ ሰለላሁ ዐለይሂ ወሰለም ዙሩል ቁቡር فانها تذكركم الاخره ነብዩ ሰለላሁ ዐለይሂ ወሰለም ቀብርን ዘይሩ አኺራን ታስታውሳቸዋለች አክثሩ ذكر هادم اللذات አሉ ነብዩ ሰለላሁ ዐለይሂ ወሰለም ጥፍጥናን የሚቆርጠው ደስታን ሁላ የሚያጠፋብህ ዱንያ ላይ አሁን ተመቻቸልኝ አሁን ሁሉ ሞልቷል ብለህ ቁጭ ስትል ጥፍጥን ስትልክ ትዝ ሲል ያ ጥፍጥና ሁላ የሚቆርጠውን የሆነን ሞት አስታውሰዋል ነብዩ ሰለላሁ ዐለይሂ ወሰለም ሞትን አስታውስ ቀልብህ ወደ አላህ Subhanahu Wa Ta'ala መንጠልጠል ይጀምራል እጅ ላይ ያለው ሁሉ ጠፊ ነው የመጓጓለት የመሰበሰበው ሁሉ ጠፊ ነው ባዶ እጄ ነው የሚሄደው የሚለውን ስታስብ ለአኺራ እንድትዘጋጅ ቢያንስ በዛ ሰዓት አንድ ዚክር ትላለህ ሱብሃንአላህ አላሁ አክበር አስተግፊሩላህ የሚትሏን እንኳን ትላለህ የዛኔ ቀልብህ ላይ ያለውን ራን አላህ Subhanahu Wa Ta'ala ያነሳልሃል እንዲሁም ደግሞ ወንጀልን መስራት መቀነስ አለብን ወንጀልን መተው አለብን ምክንያቱም ወንጀል والله ለየት ባለ መልኩ በድብቅ የሚሰራ ወንጀል ከሰዎች ተሸሽጎ የሚሰራ ወንጀል ከዚህ የባሰ መጨረሻ ላይ ኻቲማን የሚያበላሽብህ ነገር የለም እንዲሁም ደግሞ በድብቅ የሚሰራት ኸይር ስራ ለአላህ Subhanahu Wa Ta'ala ብቻ በለ ማንም የማያትን የምታደርጋትም ኸይር ስራ ከዚህ በላይ ኻቲማህን የሚያስተካክልህ ነገር የለም ስለዚህ ወንጀልን መራቅ አለብን አላህ Subhanahu Wa Ta'ala ከላ በል ራና على قلوبهم ما كانوا يكسبون ቀልባቸው ላይ ሸፈነባቸው ይላል አላህ Subhanahu Wa Ta'ala የሚሰሩት ስራ ሸፈነባቸው የአላህን ቁርአን ምንም አይሰሙም ምንም ምክር አይሰሙም አይገጸሱም አይለወጡም የሰሩት ስራ ቀልባቸውን ሸፍኖባቸው ነው ይላል አላህ Subhanahu Wa Ta'ala ስለዚህ ከዚህ ሁሉ ምን ረዳው ቀልባችንን ማስተካከል እንዳለብን ለቀልባችን መጨነቅ እንዳለብን እቺ ዱንያ ጠፊነች አላቂነች ብለን አስበን ለነገ አኺራ መስራት እንዳለብን አላህ Subhanahu Wa Ta'ala መጨረሻችን እንዲያሳምርብን ነው መጨነቅ ያለብን ወላሂ በፊት ሞት ሲባል ይፈራ ነበር ሞት ከሌ እንዲያለ ይፈራ ነበር አሁን ግን ወላሂ ሳሊሖች አንድ ሰው ሙስና ላይ ሆኖ ኢስላም ላይ ሆኖ በዛሂሩ እኛ በመናቀው እዛ በእስልምና ላይ ሞተ ሲባል ወላሂ የሚቀናበት ጊዜ ደርሷል ትቀናለህ ወላሂ አንድ ሰው ሙስሊምና ላይ ሞተ ሱና ላይ ሞተ መስጂድ ያበዛ እየሰገደ ሞተ ሲባል የሚቀናበት ጊዜ ደርሰናል ምክንያቱም ብዙ ነገራቶች አሉ መጨረሻህን የሚያበላሽብህ መጨረሻን የሚቆርጥብህ ደረስኩ ስትል መጨረሻ ሸይጣን ይመጣል ነፍስያም አለ የሰራሃቸው ወንጀሎች እንዳለ በድብቅም በግልጽም የሰራሃቸው ወንጀል እንዳለ ተደራርበው ነው መጨረሻ ላይ ይመጡልህ ሞት ላይ ይመጡልህ ልክ መጨረሻ ላይ ስደርስ ነብዩ ሰለላሁ ዐለይሂ ወሰለም ይቀድማል ያ ኪታብ ከዛ የጀሃነም ሰዎችን ስራ ይሰራል ወደዛ ይገባል አሉ ነብዩ ሰለላሁ ዐለይሂ ወሰለም በጣም የሚያስፈራ የሚያስጨንቅ ነገር ነው አልሐይ لا تؤمن عليه الفتنه በህይወት ያለ ሰው ፊትና አይታመንለትም ለየት ባለ መልኩ ደግሞ በዚህ ዘመን ወንጀል በተሰራፉበት ጊዜ ዑለሞች ባነሱበት ጊዜ ሰው ልጆች ያላቸው ኢማን ያላቸው ቁዋ የኢማን ቁዋ ባነሰበት ሰዓት አኺራን የሚያበላሹ ነገራቶች ብዙ አሉ ከወዲሁ ልንጠነቀቅ ልንዘጋጅ ይገባል ብዙ ሰለፎች ያውሳሉ ኸይር ስራ ሰርተው መጨረሻ ለአላህ Subhanahu Wa Ta'ala ያንን ጀነት የከለከላቸው አበደል አባድ ለተወሰነ ጊዜ እኮ አይደለም እስከ ዘላለም ጀነትን የማይገቡ የከለከላቸው ሰዎች ከዚህም የታወቀ የሆነ ቂሳ ለዑለሞች የሚጠቅሱት ያ المؤذن الذي تنصر ያ ሙአዚን ለሰዎች አዛን ሲል ነበር ረጅም አመት አንዳንዶቹ 40 አመት ብለው ያስቀምጣሉ አዛን ሲል ነበር አዛን ይላል ያሰግዳል ከሰዎች ፊት የነበረ ሰው ነው መጨረሻው ግን አላህ Subhanahu Wa Ta'ala አልወፈቀውም ተውፊቅን አልሰጠውም መጨረሻ ላይ አንድ ቀን ከለታት አንድ ቀን አዛን ሊል ከፍ ያለ ቦታ ላይ ወጣ አዛኑን በሚል ሰዓት የሆነችን ነሳራ የሆነችን ሴት ተመለከተ አየ ቀልቡ ላይ ወደቀች ወዲያው መጣች ያለውን ነገር ረሳ ስንት አመት ብሎ የሰራውን ኢባዳ ረሳው
ተወው ያንን ሰላቱንም ትቶ ቀጥታ ወደ እሷ ቤት ሄደ አላህ Subhanahu Wa Ta'ala በወንጀሉ ላይ ታምቶለት ሄደ እሷ ጋር ደረሰ ምንድነው አንቺን ፈልጌ ነው እንዴት ነው አንቺ ጋር መደርሰው እኔ ሙስሊም እኔ ነሳራ ነኝ አንተ ሙስሊም ነህ መገናኘት አንችልም አባቴ ይመጣል ትጠይቀዋለህ ጠበቀ እዛ ሆኖ አባቱ መጣ የሷ አባት መጣ እንዲፈልጌ ነው አይቻልም አንተ ሙስሊም ነህ እኛ ነሳራ ነን እሺ እንዴት ነው የምናደርገው አይ ነሳራ ከሆንክ እስልምናን ከተውክና ወደኛ ከገባ ታገኛለህ አለው እሱም ደግሞ ነገር ሁሉ ቀልቡ ተዘግቷል ወዲያው እስልምናውን ተወ የነሳራ ሃይማኖት ውስጥ ገባ ከፈረ ማለት ነው ጀነትን ለዘላለም ላያገኝ ከፈረ ከዛ በኋላ በዛው ለሊት ይላሉ በዛው ለሊት ያን ነገር እየተስተካከለ በዛ በሰርጉ ጉዳይ ላይ እየተሯሯጠ የሆነ ከፍታ ላይ ወጥቶ ስራ እየሰራ ያለ ወደቀ ተሻገረ ወደ አላህ Subhanahu Wa Ta'ala ሄደ መጨረሻው ተበላሸ ወይ ከሷ አልሆነ ወይ ከአላህ አልሆነ ወይ ጠፋ ይሄ የሚያሳየው ምንድነው አንተ ባለ ኸይር ስራ አሁን በምትሰራው በምትሰግደው እንዳትታለል መጨረሻ አላህ Subhanahu Wa Ta'ala ነው የሚያውቀው በየትኛው ወንጀል ነው አላህ Subhanahu Wa Ta'ala መጨረሻ ኻቲማህን የሚያደርግልህ ሁሌም ሰው ሊያስጨንቀው የሚገባው ነው ዱዓው ላይ ላይረሳ የሚገባው የሆነ ዱዓ ቀልቤን ቀጥ አድርግልኝ መጨረሻዬን አሳምርልኝ እንዲሁም ተመሳሳይ ቂሳ አንዱም እንደዚህ ጂሃድ ሊያደርግ ጂሃድ ፊ ሰቢልላህ ተመልከቱ ይህ ትልቅ የሆነ ኢባዳ ሊያደርግ ወጣ ወደ ሩም ሀገር ከሙስሊሞች ጋር ወጣ እዛም እንደዚህ አንድ ሴት የሩም ሀገር ያለችው አንድ ሴት ተመለከተ ወደሷ ሄደ ወደሷ ቀረበ ነሳራ ካሉን ካታገኝ ማለችው ከሷ ጋር ነሳራ ሆነ ከፈረ ማለት ነው ከዛ በኋላ ከጊዜያት በኋላ እነሱ ጂሃድ አድርገው ጨርሰው ተመለሱ እሱ እዛው ቀረ ጂሃዱን ማለት አደረገም እስልምናውንም ጥሎ ትልቅ ሀብቱን ጥሎ እዛው ቁጭ አለ ከጊዜያት በኋላ መተው ያን ሰው ያገኙት ما فعل صيامك ما فعل صلاتك ما فعل ايمانك ሰላትህ ምን ሰራ እስከዛሬ ሰገድከው ሰላት የቀራኸው ቁርአን ያደረከው ኢባዳ ምን አደረገበት እስቲ ምን አለ አንተ ጋር ብለው ሲጠይቁት እኔ ዘንድ ቁርአንን ሁላ ረስቼዋለሁ አለ ግን አንድ ቃል ግን አንድ የአላህ Subhanahu Wa Ta'ala አያ ግን አረስተዋትም አለ አላህ ሁጃ ሊያደርግበት ለሱ ማለት ነው ربما يود الذين كفروا لو كانوا مسلمين ذرهم ياكلوا ويتمتعوا ويلهيهم العمل فسوف يعلمون እቺ ግን አለች አለች ሌላው ሁሉም ጠፍቷል ይሄ ምንድነው የሚለው የዛኔ ቂያማ ዘንድ ሰዎች ሲመጡ እነዛ ኩፋሮች ምን አለ ሙስሊም በሆንን ብለው ይመኛሉ የምትለዋን ቁርአናያ አረሳዋትም ዘሩሁም ያእኩሉ ወየተመተዑ አይቀበሉም እሺ አይሉም ተዋቸው አላህ Subhanahu Wa Ta'ala ተዋቸው ይብሉ ይጠጡ ይጠቃቀሙ እንደፈለጉ ይሁኑ ፈሰውፈ ያዕለሙን ነገ ግን ያቋታል የተነገራቸው ነገር እንዳለ ነገ ያስታውሷታል ተዋቸው ይብሉ ይጠጡ የሚለውን ቁርአናያ ግን አለ ምን አለ ሙስሊም በሆንን ብለው የሚመኙበት ጊዜ ይመጣል ስለዚህ ሁላችንም ለቀልባችን ልናስብ ልንጨነቅ ለኻቲማችን አላህ በምንድነው ኻቲማዬን ይዘጋልኝ መጨረሻዬ ምንድነው ይዘጋልኝ አላህ Subhanahu Wa Ta'ala የጀነት ሰው ነው ይጻፈብኝ ወይስ የጀሃነም ሰው በጣም የሚያስፈራ ነገር እኮ ነው ጀሃነም የሚያስፈራ አስፈሪ የሆነ ነገር እኮ ነው ስለዚህ ሁላችንም ለቀልባችን ልንጨነቅ ቀልባችን በምንድነው ማስተካከል የምንችለው ማስተካከል አለብን ወላሂ ሁሌ ከመስጂድ ርቀን ከአላህ ርቀን ከቁርአን ርቀን ወላሂ አንችለው ወላሂ ሁሌ እኮ እንደዚህ እኮ አንኖርም ሁሌ እንደዚህ ነው ሁላችንም እኮ ሟች ነን እነዛ እንደሄዱት እኮ ወንድሞችን አባትን እናትን አያቶችን እንደሸኘው እኮ አንተ ማን ነው የምትቀረው ኢነከ መይቱን ወኢነሁም መይቱን እነሱ ሟች ናቸው አንተ ሟች ነህ ማንንም ይቀር የለም ኩሉ መን አለይሃ ፋን ስለዚህ ምንድነው እኛ ደረታችን ነፍተን ምን ተማምነን ነው እንደዚህ ምን ሆኖ ከመስጂድ ርቀን ከአላህ Subhanahu Wa Ta'ala ርቀን ከዚክር ርቀን አላህን አናወሳ ስለዚህ ቀልባችንን ለቀልባችን ልንጨነቅ ለቀልባችን ልናስብ ቀልባችን ለአላህ Subhanahu Wa Ta'ala ቁርአን ክፍት እንዲሆንልን አላህ Subhanahu Wa Ta'ala ሁሌ እንማጸነው ያ ሙቀልበል ቁሉብ ثبت قلوبنا على دينك يا مصرف القلوب صرف قلوبنا على طاعتك وجزاكم الله خير سبحانك اللهم ربنا وبحمدك لا اله الا انت استغفرك واتوب اليك